የአንዳንዶቻችሁን ጥያቄ ገብርኤል መልሶ የአንዳንዶቻችሁን ጥያቄ ሚካኤል መልሶ የአንዳንዶቻችሁን ጥያቄ ኢየሱስ ሊመልስ አይደለም የመጣችሁ። የሁላችሁንም ጥያቄ የተነሳው ሞትን ያሸነፈው ድል ያደረገው ኢየሱስ ጥያቄያችሁን ይመልሳል። ሃሌሉያ 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 ሃሌሉያ። ቾቻችሁ ወደ ላንሱና ሃሌሉያ ብላችሁ ጮኻላችሁ። ሪዳ ባባሌ በካኒ ማሆስፔቼ ለቤስ ለቤስ ሽላዲያቦስ ከለቤስ ለቤስ። ሰዎች የሚያውቁትን ነገር እግዚአብሔር አያደርግም። ሰዎች የማያውቁትን ነገር እግዚአብሔር ያደርጋል። ሰዎች መለካት የማይችሉትን፣ ሰዎች መስፈር የማይችሉትን፣ ሰዎች መመዘን የማይችላቸውን ከአእምሮ ከዶክሜንታቸው ከትምህርትና ደረጃቸው የሚበልጠውን ነገር ዛሬ ምሽት እግዚአብሔር ይለቃል። ሜና ሸካፓሲያ ካላባስ በሚበልጥ ክብር ወደዚህ ከተማ እግዚአብሔር ገብቷል። በሚበልጥ ሞገስ እግዚአብሔር ወደዚህ ከተማ ገብቷል። በሚበልጥ ጥበብ ወደዚህ ከተማ እግዚአብሔር ገብቷል። በሚበልጥ ዕውቀት እግዚአብሔር ወደዚህ ከተማ ገብቷል። በሚበልጥ ኃይል እግዚአብሔር ወደዚህ ከተማ ገብቷል። ሁለቱንም እጆቻችሁ ወደ ራሱና እያወዛወዛችሁ ኢየሱስ ገብቷል ብሏል። እና ኢየሱስ ገብቷል ብሏል። ዛሬ ምሽት ለጠላቶቻችሁ ቤት ሐዘን፣ ለእናንተ ቤት ደስታ ይሆናል። ዛሬ ምሽት በጠላቶቻችሁ ቤት ሐዘን፣ በእናንተ ቤት መጽናናት ይሆናል። ዛሬ ምሽት በጠላቶቻችሁ ቤት እየየ ይሆናል፣ በእናንተ ቤት እልልታ ይሆናል። ዛሬ ምሽት በጠላቶቻችሁ ቤት ማጉረምረም ይሆናል፣ በእናንተ ቤት ምስጋና ይሆናል። ዛሬ ምሽት በጠላቶቻችሁ ቤት ዋይታ ይሆናል፣ በእናንተ ቤት መዝሙር ይሆናል። ሃሌሉያ ሰዎች ሊገቡ ወደሚጸየፉበት ቤት ኢየሱስ ገባ። ሰዎች ለእጅ ሰላምታ ለመስጠት ነው የተጸየፈውን ሰው ኢየሱስ ቀባ። ሰዎች ቆሞ ሊያወሩት የተጸየፉትን ሰው ኢየሱስ ክርስቶስ ዛሬ ቀባ። ሰዎች ውሸታም የተባለችውን ሴት ዛሬ ኢየሱስ ይዞን ቀኙን ይዞ ይሄዳል። ዛሬ አለ የምትሉት መጥፎ ሰፈር ነው፣ በጣም ክፉ ነው፣ ሟርት ያለበት ሰፈር ነው፣ ጨለማ ያለበት ሰፈር ነው ያለችው ሰፈር ካለ ለዛ ሰፈር ዜና አለ። የአብ ልጅ ኢየሱስ ክርስቶስ ያንን መንፈስ ጠራርጎ ያወጣል። ከዚህ በፊት ያልሆነ ነገር በእናንተ ሕይወት ይሆናል። ትናንትና ምናልባት ለዛ ሲያገለግል አሁንም ወደዚህ የመጣው ቁርሴንም አልበላውም ምሳዬንም አልበላውም። አንድ መረዳውን መጥቷል። እዚህ ጋር አንድ ወንጌል ጓደኛዬ ምሳ አመጣል ብሎ ሆቴል ሄዷል። ለምን አልበላ የሚባል ነገር ካለ እሱ ሌላ ጊዜ ነገር አለው። ያድናል ኢየሱስ። አጠገብ ያለውን ሰው በደም ጨብጥና በእኛ ቤት በእኔ ላይ ዕጣ በእኔ ላይ ወጥቷል በለው። በእኛ ቤት ካሉ ልጆች በእኔ ላይ ዕጣ ወጥቷል ብሏል። ለአንዳንዱ የዕቁብ ዕጣ ወጥቷል፣ ለአንዳንዱ የሎተሪ ዕጣ ወጥቷል፣ ለአንዳንዱ የቤት ብርሃን ዕጣ ወጥቷል። በእናንተ ላይ መለኮታዊ ዕጣ ዛሬ ምሽት ወደቀ። ሃሌሉያ ብቻን ማርቆስ ወንጌል ምዕራፍ 5 ወደ ታምራት እንገባለን። አንድ ቃል እናወጣለን። መጽሐፍ ቅዱስ ሲናገር በፍሬ ሆድ እንደሚሞላ ይናገራል። ስለዚህ እጆቻችሁን እንደዚህ ገፋ አድርጉና የሆነ ነገር እንደሚገፋ አድርጉና እዚህ ቦታ በጣም በብዙ በሽተኞች አሉ። እንዲገፋ አድርጉና በሽታ የኔ አይደለም በሉ። መከራ የኔ አይደለም በሉ። ጨለማ የኔ አይደለም በሉ። ባዶነት የኔ አይደለም በሉ። ጭንቀት
የኔ አይደለም በሉ። ፈውስ የኔ ነው በሉ። በረከት የኔ ነው በሉ። ስኬት የኔ ነው በሉ። ድል የኔ ነው በሉ። አንድ የሚያምን ሰው ካለ ጮህ አሜን ብሎ ይቀበል ያለቃል። ማርቆስ ወንጌል ምዕራፍ ነው። ማርቆስ ማለት የስሙ ትርጉም ዮሐንስ ማለት ነው። ዮሐንስ ማለት የስሙ ትርጉም ደግሞ እግዚአብሔር ጸጋን ይሰጣል ማለት ነው። እባካችሁን ዛሬ ማንም ሰው ይሁላችሁ የሆነ ስንዴ ሰፍሮ ባይሰጣችሁም እኛም ምን ሆነ ዘይት ልናከፋፍል ባንመጣም በመካከላችሁ ጸጋን የሚሰጥ የእግዚአብሔር መንፈስ እየተመላለሰ ነው። ካም እጆቻችሁን ላንሱና የእግዚአብሔር ጸጋ ብሎ አንድ ጊዜ ተሰጥቶኛል ብሎ አንድ ጊዜ ጸጋ ማለት ማርቆስ ማለት የስሙ ትርጉም ዮሐንስ ማለት ነው። ዮሐንስ ማለት ደግሞ እግዚአብሔር ጸጋን ይሰጣል። ጸጋ ማለት ምን ማለት ነው? ጸጋ ማለት ምህረትን አገኘው ማለት ነው። ጸጋ ማለት ስልጣን ተሰጠኝ ማለት ነው። ጸጋ ማለት ተባረኩ ማለት ነው። ጸጋ ማለት ነው ከዘላለም ሞት ወደ ዘላለም ሕይወት ተሸጋገርኩ ማለት ነው። ቲቶ ምዕራፍ 2:11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ዛሬ መልእክት አለኝ። አልተሰወረም፣ ተገልጧል። አልተደበቀም፣ ተሰው ተገልጧል። ዘናመሩ ሸካፖስ ቢናበዮ ሸካፖስ ባጠገባችሁ ያለውን ሰው ገፋ አድርጉና እኔ ብር ወርቅ በርግጥ የለኝም በሉ፣ ጸጋ ግን አለኝ በሉ። ገና ሞቶሬ እየሞቃ ሃሌሉያ ጸጋ አለኝ በሉ። አንድ ጊዜ ጸጋ ማለት በሜን ፖይንትነት ኢየሱስ ማለት ነው። ጸጋ ማለት በሌላ ትርጉም ደግሞ ሞገስ ስልጣን ካለፈው ነገር ለማይገባው ሰው፣ ምህረት ለማይገባው ሰው፣ ህይወት ለማይገባው ሰው፣ መኖር ለማይገባው ሰው እንዲኖር የተሰጣ ሰማያዊ ዶክመንት ማለት ነው። ሃሌሉያ ዛሬ አንድ ነገር ሳላቃጥል ከወለታ ከተማ አልወጣም። አሜን ሃሌሉያ። ታጠቅቤ ያለውን ሰው ገፋ አድርግና ዛሬ እሳት ሆኜ እሄዳለሁ በል። ሰፈሬ ላይ ያለ ገለባ ጉዱ ፈለባል። የትችት ገለባ ሊሆን ይችላል። የአቃቅር ማውጣት ገለባ ሊሆን ይችላል። የሟርት ገለባ ሊሆን ይችላል። የውድቀት ገለባ ሊሆን ይችላል። የጨለማ ገለባ ሊሆን ይችላል። ያለማወቅ ገለባ ሊሆን ይችላል። ዛሬ ምሽት አይቀርም የኔ አምላክ አንተን እሳት አድርጎ ያጋያዋል። ያጋያዋል እኮ ነው አድርጎ ይቀጥላል። የእግዚአብሔር ክብር እማማስ ሰውነቴን ያመኛል፣ ያቃጠለኛል፣ ኩላሊቴንም እንደገና ደግሞ ታማሚ ልጅ አእምሮን የሚያመው አንዷም ትምህርት የማትችላለች። ትምህርት የማትችል አንዱ አእምሮ ታማሚ ነው፣ ታስሮ ነው ያለው። እጆቻችሁ ወደዚህ ዘርጉና መርገም ተሰበረ በሉ አንድ ጊዜ። መርገም ተሰበረ በሉ አንድ ጊዜ። አእምሮ ላይ ቤት የሰራውን እባብ ዛሬ በኢየሱስ ስም ቀጠቀጥኩ። ትምህርት እንዳይገባ ጣቢያውን የዘጋውን መንፈስ ዛሬ ወጋው። በኢየሱስ ክርስቶስም ትምህርት ቤት ትገባለች፣ ሶስተኛ ሆና ትወጣለች። ይምጡ። አሁን የጠቀስኳቸው ሰዎች ሁሉ እጅ መጭ ሁሉ ለእጅ ይችላል። አይዞች የመጣሁት ብዙ ነገር ሆኜ ነው። ስለዚህ ከቤቱ አንድ የጠፋ ልብስ አለ። ያ ልብስ ያለ ቶንካይ ቤት ነው። መጣ የእግዚአብሔር ኃይል፣ መጣ የእግዚአብሔር ኃይል። ልብስ እንደሚወልቀውን በሽታ እየወለቀ ነው። መጣ የእግዚአብሔር ኃይል፣ መጣ የእግዚአብሔር ኃይል። ለሰው የማይቻል እግዚአብሔር በቤትሽ ለቅሶ ሰውን የሚራቃ ይሆናል። ልጅቷ ነፃ ወጣለች። አንዲቷ የአእምሮ ታማሚዋ ኋላ ጉባኤ ሲል እኔን አገኘ የምሰጥሽ ነገር አለ ሄደሽ ትቀበያለሽ።
የዚህ ሰውየው የዚህ መጽሐፍ ባክግራውንድ ብንሄድ በጣም የ8 ቀን ኮንፈረንስ ነው። ምዕራፍ 5 ላይ ኢየሱስ ክርስቶስ ልክ በባህር ተራምዶ በባህር እነሆ ከደቀ መዛሙርቶች ጋር አብሮ ሲመጣ ያንን ቦታ ወይም ገርጌሶን የሚባል አገር ከማድረሱ በፊት በባህር ላይ ሊያስቀራ ኃይለኛ ጨረር እየላኩ የነበሩ 6,000 የሆኑ በ6,000 ሰዎች የተጠመጠመ የተያዘ የተወረሰ አንድ ሰው ነበር። እጆቻችሁ ወደ ራሱና ዛሬ ይለቃል ብሎ አንዴ ዛሬ መልእክት አለ። ማን በምን እንደተያዘ አላውቅም። በእናንተ ቤት ማን በምን እንደተያዘ አላውቅም። በዘርሽ ላይ የአብ ልጅ ኢየሱስ የንጋቱ ኮከብ የሚያበራ እጆቻችሁ ወደ ራሱና ያስለቅቃል ብሎ ዛሬ ምሽት የመለቀቅ ምሽት ነው። ሃሌሉያ! የማስለቀቅ ምሽት ነው። ሃሌሉያ! ያቺን ቦታ ከደረሰ በኋላ ልክ ማይበሉንም ወጀቡንም ጸጥቷል። ዛሬ የብዙዎች ድምፅ ጸጥቷል። ያንቺ አፍ ትንቢት መነገር ይጀምራል። ያንቺ አፍ ትንቢት መከፈት ይጀምራል። እጆቻችሁ ወደ ራሱና ሕዝቤ ሆይ ስማ በሉ አንድ ጊዜ ተመለሱ ያለ ሰራዊት ጌታ እግዚአብሔር በሉ አንድ ጊዜ ሰዎችን ከክፋት ሰዎችን ከሞት ሰዎችን ከሲኦል ሰዎችን ከአጣብ የሚመልስ ዛሬ በብዙዎቻችሁ ላይ ይለቀቃል። አጠገባችሁ ያለውን ሰው ገፋ አድርግና የኔ ስም ምርኮን መላሽ ነው በለው። አንድ ልጅ ነበርና በተወለድኩበት ሀገር ረዳት ነው። የአንድ መኪና ረዳት ነው። ስሙ ስራ ብዙ ነው። ሲያይ ሁልጊዜ መኪና የዘመድን መኪና ነውና ኮንፈረንስ ሄዳለሁና ስራ ብዙ ይሉታል። ምንድነው ለዚህ ስራ የበዛ ብዬ ሲል ሁልጊዜ ዝም ብዬ አስባለሁ። አንተ ምንድነው አንተ ረዳት ነህ፣ እንዴት ነው ስራ ብዙ? ጋሼ ጫኙን አውርጁን ዛም ክፋ ውረድ ውጣ እያልኩ እንደኔ ስራ ይበዛል እንዴ? እውነትም ስራው ብዙ ነው። አንዱን ስጪን አንዱን ሲያወጣ አንተ ስለ አንዱ መልስ ስመልስ የአንዱን ሰብ ለአንዱ ሲከራከር ወገኖቼ እሱ ምናልባት በሱ መገለጥ ልክ ሊሆን ይችላል። ለእናንተ ግን መልእክት አለ። ከዛሬ ጀምሮ ለመብላትና ለመጠጣት ለመዋል ጊዜ እስከሚጠፋ ድረስ የሰራዊት ጌታ እግዚአብሔር ስራችሁን ያበዛል። ሃሌሉያ! አንድ ነገር ትርሱ። ጸጋ ከበዛ አገልግሎት ይበዛል። አገልግሎት ከበዛ ስራ ይበዛል። ስራ ከበዛ ተግባር ይበዛል። ተግባር ከበዛ ውጤት ይበዛል። ባጠገብ ያለውን ሰው ገፋ አድርግና እግዚአብሔር ይመስገን ውጤታማ ነኝ በለው። ድገሙና እግዚአብሔር ይባረክ ውጤታማ ነኝ በለው። አንዴ ሃሌሉያ! ቻካፖስ ከቼ ለበሲያ የብዙዎቻችሁ ቦታ ይቀየራል ከውጤት የተነሳ። አሁን እንደሆነ ከተቀመጣችሁበት አንዱ የአንዱ ቦታ እየተቀያየራችሁ ውጤት ተቀይሮ ቦታ ተቀየረ በለው። ወንበር እየተቀያየራችሁ ቶሎ በል ውጤት እየተናገር ውጤት ተቀይሮ ቦታ ተቀየረ በለው። መድረክ ተቀየረ በለው። ነገር ተቀየረ፣ በረከት ተቀየረ። ሸካቴ ይሄን መገለጡ አድርጎ የተቀበለ ሰው ካለ ጮህ አሜን ብሎ ይቀበል። አንድ ጊዜ በቃ ያድናል ኢየሱስ ክርስቶስ። ይህን ቦታ ምናልባት እዚህ ጋር ወንጌላውያን ያነባሉ። ማርቆስ ወንጌል ምዕራፍ 5 ካነበባን ሌሎችን ሁሉ መንፈስ ቅዱስ ባሳሰበው ነገር እንሄዳለን። ሃሌሉያ! ባጠገብ ያለውን ሰው መታ አድርግና ታድለህ ብለዋል። ጊዜ ብቻ በአማርኛ ፐርፌክት ማቆሶች ከሉ ባይጎዱ ደስ ይለኛል። ከነገ ጀምረን እናስተካክላለን። እሱን ያድናል ኢየሱስ። ባጠገብ ያለውን ሰው አልፎልኛል በላ ጊዜ ሃሌሉያ! እጆቻችሁ ወደ ላንሱና ተሻግሬያለሁ በሉ። አንድ አስደናቂ ነገሮች አሉ። እነዛን ሁሉ በትንቢት መልክ የምነግራችሁ ነገሮች አሉ። ትንቢቶች መጥቶላችኋል። ይህ ትንቢት ደግሞ 2009 እንጂ 2010 ላይ የሚፈጸሙ አይደለም። ይበልጥ የሚመጣ ዓመት በኢየሱስ ክርስቶስ ስም በሌለኝ ነገር ኢየሱስ ተደምሮ ባለኝ ነገር ኢየሱስ ተደምሮ ሸካ በኢየሱስ ቀድሞ ተከትሎ
ትናንትና አዲስ አበባ ላይ መልእክት መጥቷል። ያሰብከውንና ያሰበውን ይፈጽማል። በአጠገቤ ያለውን ሰው ገፋ አድርግና ምን እንዳሰብክ አልቀና አላቅም ቆንጣው ነው አይቀርም ብሎ አንድ ሰው ድገም። ቋንጣው ነው አይቀርም በል። ድርቆሹ ነው አይቀርም በል። አካል ይለብሳል ብሎ አንድ ጊዜ ሃሌሉያ። በቃ እግዚአብሔር ተነስቷል ብሎ አንድ ጊዜ አትርሱ። መከራ አለ ግን ቃል ኪዳን ይፈጸማል። ሰልፍ አለ ግን ቃል ኪዳን ይፈጸማል። ወሬ አለ ቃል ኪዳን ግን ይፈጸማል። ስም የሚያጠፋ ነገር አለ ቃል ኪዳን ግን ይፈጸማል። ቃል ያለ ሰው ብቻ ዛሬ አሜን ብሎ ይቀበላል። ጌታ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ በአጠገቤ ያለው ሰው ገፋ አድርግና በመንፈስ ይሁን እንጂ በቆርቆሮ ላይ መውጣት ትችላለህ። በቆርቆሮ ላይ መውጣት ትችላለህ። ሃሌሉያ። በመንፈስ ይሁን እንጂ በል ሃሌሉያ። መጽሐፍ ቅዱስ በመንፈስና ሃሌሉያ፣ በመንፈስና በእውነት ይሁን እንጂ ሃሌሉያ። ለእንዲህ አይነት ሰዎች ሜዳ ይሻል ነበር፣ ግን እነናቁማ እዚህ ቢሆን ይሻላል ብለዋል። ሃሌሉያ። ኢየሱስ ያድናል። ሃሌሉያ። በአንድ ሰዎች ጥያቄ ይዛችሁ ስተኙም ጥያቄ፣ ስትነሱም ጥያቄ፣ ስትበሉ ጥያቄ፣ ስትሄዱ ጥያቄ፣ ሁልጊዜ ብቻችሁን የምታወሩ የሰራዊት ጌታ እግዚአብሔር መስከረም 3 ጀምሮ አፋችሁ ጥያቄ ሰውን ይልካል። በዚህ መደዳ 191 ሰዎች ሁልጊዜ ሰው ሰበብ ይፈልጋችሁ፣ ሁልጊዜ ሰው ሰበብ ይፈልጋችሁ። ባላደረጋችሁት ነገር ስማችሁ የሚጠፋ መልካም ነገር አድርጋችሁ ሳምንት ሳይሞላ ክፉ የምታጭዱት ጓደኛ ሁሉ ጠላት የሆነባችሁ፣ የቀረባችሁ ሰው ዘመድ ርጉር ኢባን የሆነባችሁ፣ ዘንድሮ ግን ላይ ኢየሱስ አንድ ይሆናል። በአንቺና በእግዚአብሔር መካከል ያለ ክፍተት ዛሬ በሰጠው አንድ ድምፅ መጥቶላችኋል። በዚህ መደዳ 191 ሰዎች ድምፅ መጥቶላችኋል። በጠላቶቻችሁ ዛሬ ምሽት ተፈረደ። ለእናንተ ግን ተፈረደላችሁ። በእነሱ ላይ ተፈረደባችሁ። ለእናንተ ግን ተፈረደላችሁ። በዚህ መደዳ ከተቀመጣችሁ 18 ሰዎች፣ በዚህ በሽተኞች መካከል 1 ሰዎች ነገሮቻችሁ የተበላሸ አለ። ዛሬ ማሽት ኢንጂነር ኢየሱስ ወይም መካኒክ ኢየሱስ ሰራለሁ አለ። ወይ አንድ ልጆቻችን አንሱና ይሰራል ወላዲ። ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር። በሰንሰለት እንኳን ማንም ሊያስረው በዚያን ማንም ሊያስረው አይችል። ማንም የዚህ ቤተክርስቲያን ወይም የዚህ ሚኒስትሪ ስም ደግሞ ለሰው የማይቻል ለእግዚአብሔር ምን አይነት ነገር ነው የመጣሁት? እባካችሁ እኔ በጣም ቢዚ ሰው ነኝ። እባካችሁ ተደቅሙ። ለሰው የማይቻል ለእግዚአብሔር ማንም አይችለውም። ሊያስረውም፣ ሊያባብለውም፣ ሊያስቀምጠውም፣ ሊያበላውም ማንም አይችል። ነገር ግን ዛሬ ሰበር ዜና ለሆላታ ከተማ ለሰው የማይቻል ለእግዚአብሔር ይቻላል። ስላልቻልሽ ወደ ጫካ የገባ ነገር አለ። ስላልቻላችሁ አገር የለቀቀ ነገር አለ። ስላልቻላችሁ መንገድ ዳር የወጣ ነገር አለ። ዛሬ ለሰው የማይቻል ለእግዚአብሔር ብዙ ጊዜ በእግር ብረት በሰንሰለት ይታሰር ነበርና ኪዳኑ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር። ሊያሸንፈውም የሚችልም አልነበረም። ይሄ ሁለተኛ ጊዜ ነው። ሊያሸንፈው የሚችል አንድም አልነበረም። መልእክታለኛውንም ሆለታ ለሰው የማይቻል ለእግዚአብሔር ይቻላል።
በአጠገብ ያለውን ሰው አትፍራ፣ የበላይ መጥቷል በል። የበላይ መጥቷል፣ ኃያል መጥቷል በል። ኃያል መጥቷል በል። ገናና መጥቷል በል። ገናና መጥቷል በል። ቀጥልልኝ በላይ ዛሬ አንድ ምስራች ሆነላ በእናንተ በቀጥል ቀጥላሉ። ሁል ጊዜም ሌሊትና ቀን መቃብርና በተራራ ሆኖ ይጮህ ነበር። ሰውነቱን በድንጋይ ይዋጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። ዛሬ በቅርብና በሩቅ ላሉት መናፍስቶች ይገለጣል የአባቶች አምላክ። ገና በሩቅ በዚህ በወለታ ከተማ ዙሪያ ያሉት ማንኛውም ጠንቋይ መናፍስቶች ይስሙ። ዛሬ ምሽት የሁላችሁ በሰውና በአየር እየሰሩ ያሉት አባታችን በሩቅ አይቶ ይሰግዳል። የሁላችሁ ችግራችሁ ገና ኢየሱስን በሩቅ አይቶ፣ መከራችሁ በሩቅ አይቶ፣ ጭንቀታችሁ በሩቅ አይቶ፣ ጉስቁልናችሁ በሩቅ አይቶ ዛሬ ምሽት ያለ እያሰገዳ ያለ ብዙዎችን በዱላ እያሰገዳለ፣ ብዙዎችን በበሽታ እያሰገዳለ ለአባቶች አምላክ ለጌቶቹ ጌታ ለነገሥታት ንጉሥ ያለው ለነበረው አልፋ ኦሜጋ ሆነው ለኢየሱስ ይሰግዳል። ሳይቀርብ በሩቅ ይህን ነገር በደንብ የተከታተለ ሰው ካለ የሚመጣ ዓመት የ6 ነገር ባለቤት ይሆናል። አንደኛ የድል ባለቤት ይሆናል። ሁለተኛ የስኬት ባለቤት ይሆናል። ሶስተኛ የበረከት ባለቤት ይሆናል። አራተኛ የመሄድ ባለቤት ይሆናል። አምስተኛ የመድረስ ባለቤት ይሆናል። ስድስተኛ የውጤት ባለቤት በታላቅ ድምፅ እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ። እዚህ ጋር ትንሽ ነገር ተናግሬ ወደ ሌላ ነገር ገባለሁ። የሚገርመኝ ትናንትና ስለተናገርኩ ነው። ኮንቴክስት ወይም አይዲያው የመጽሐፍ ቅዱስን አይዲያ እንትን ለማድረግ እዚህ ቦታ በዚህ መጽሐፍ ቅዱስ ውስጥ ቢያንስ ወደ 6 ታምራቶችን ነው ኢየሱስ ያደርጋል። ታምራት ማለት ኢየሱስ ክርስቶስ እግዚአብሔር የመጀመሪያ መግለጫው እግዚአብሔር ማን ነው ቢባል ብቻውን ታምራት የሚያደርግ የእስራኤል አምላክ ይላል። ታምራት ማለት የእግዚአብሔር መግለጫው ሃሌሉያ አንዱ ሃሌሉያ። በመጽሐፍ ቅዱስ በአዲስ ኪዳን ውስጥ ስናይ ኢየሱስ ክርስቶስ የምታውቀው በሁለት ነገር ነው። አንደኛ በታምራት ነው፣ ሁለተኛ በትምህርት ነው። ሃሌሉያ ቸካፓኪና ታፓሲያ ባለፈው እዚህ ነገር አለው፣ በቤተሰብ ነገር አለው። ወንጌል የሌላ ታምራት አስመታዊ ነው። ችግር ይታወቅ ፈልጋለሁ። ወንጌል የሌላ ታምራት ወንጌል ሳይሰበክ የሚሰሩ ታምራቶች አስመታዊ ነው። አንቀበልም በእኛ ቤተሰብ። ሃሌሉያ ወንጌል ብርሃን፣ ወንጌል ሕይወት ቸካፓሲያ። ስለዚህ ወደ መስማር የለጠና እዚህ ቦታ አስደናቂ ነገር የሆነ ነገር ምንድን ነው? ኢየሱስ ክርስቶስ ሻዱ ልክ ኢየሱስ ክርስቶስ ከሩቅ ባያ ጊዜ የመጀመሪያ ሰገደ። ሁለተኛው ያደረገ ምንድን ነው? ፕሊስ ልታሲቃ የምላክ ሲቃ ይበሉ። ጣታችሁን እንዲያርጉና ሃይ ሲቃ ይበሉ። እንዴት ተከታተሉ ነግራቸዋለሁ። ጣታችሁን ሃይ ሲቃ ይበሉ። ጣታችሁን እንዲያርጉና ዛሬ በሉ፣ ከይኔ በሉ። ትፋታለህ ዛሬ ሽታ በማጣት በጭንቀት በባዶነት የምትሰቃዩታላችሁ። የሰራዊት ጌታ እግዚአብሔር የሲቃይ ቀጠና ወደ እረፍት ቀጠና ይቀይረዋል። ሲቃይ ማለት እናቱ የስሙ ትርጉም ሲቃይ ማለት ሲኦል ማለት ነው። ሲኦል ማለት ሌላ ቦታ ስናጠና፣ ሲኦል ደግሞ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ያልተቀበሉ መናፍስቱና የተጣለው መልአክ የምሰቃዩበት ቦታ ነው። ስለዚህ ምንድን ማለቱ ነው? ሰይጣን አታሰቃየኒ፣ ሰዓቱ አልደረስንም። ሌላ ደግሞ ወደ ሲቃይ ቦታ አትስደተን። አንድ ቃል መጥቷል። ዛሬም ድል
ባንክ ባጠገብ ያለው ሰው ድርድር የለበት። ሱካር አለ፣ ነርቭ አለ፣ ኩላሊት አለብኝ፣ ጨጓራ። ዛሬ የበሽታ ቦርሳ አቁማችሁ ዳመዳ ኢየሱስ እንደሚፈውሶት ያምናሉ ወይ? አከፋይቶ ነመንቱ አምናለሁ ነነማን እያለ ነው። ነነማን ደግሞ በእኛ ቆዲሳል አምናለሁ እያሉ ነው። አምጧት የኢየሱስ መርፌ ነው። ኢየሱስ መርፌ ሲኖራራይር አይግሮ ያያሉ ልቆ ከሰሪ እንደም ሁለተኛ መርፌ ሰለመፋ ሶስተኛ መርፌ ሰለፋ አራተኛ መርፌ ሰልፈፋ አምስተኛ መርፌ ሰሸነፋ ስድስተኛ መርፌ ሰጃፋ ሰባተኛ መርፌ ቶርበፋ ሰባት የእግዚአብሔር ፍጹም ቁጥር ነውና ሃሌሉያ። ትንሽ ይቀነሳል። ኦብራ ሙሳ ከን ይሄ ይቀነሳል። ሙሳ ኦብራ ይሄ ይቀነሳል። ሁሉ ባሊራ ማንነሳው ደዴማ ካ ብሪሳ ዋታኒት ብሪክ ደዴማ ሄዱ ምን ተሰማው? ማርክስ ልትረጋ ደስ አላችሁ ቤተሰብ በሙሉ እንኳን ደስ አላችሁ። ዛሬ ምሽት የደስታ ምሽት ሃሌሉያ። በጣም ደስ የሚለው አንድ ከሱና ከሱ ልጆች እሳቸው የሚያዩ ማረግ አለና ያንን ማረግ ሳያዩ አይሞቱም አለ ጌታ ኢየሱስ።
ቴንክ ዩ ማይ ፋዘር። አሁን ተቃቅፋችሁ ይሄዳሉ። ዘና ይበሉና ሂዱ። አሁን ዘና በለው። የለም ዘና በለው። ዛሬ ድርድር የለም በል። በአንድ ቃል በአንድ ቃል በአጠገብ ያለውን ሰው በአንድ ቃል በል፣ በአንድ ድምፅ በል። መናፍስ፣ በሽታ፣ HIV፣ ካንሰር በአንድ ቃል በአንድ ድምፅ እስትጩና ይነቀላል በላይ። ሰውየው ላይ ያለ 6000 መናፍስቶች። 6000 መናፍስት ማለት የስሙ ትርጉም ሌጎን ይባላል። ሌጎን የሚባለው ነገር የተቀበሉት ምንድን ነው? ከሮማውያን መንግስት ነው የተቀበሉት። ሮማውያን አንድ ብርጌድ ወይም አንድን ቲም 66,000 አድርጎ ነው የሚያደርገው። 6,000 ሰዎች ሰውየው ላይ እንዴት ተቀበሉ ቢባል 6,000 መንፈስ ናቸው። ነገር ግን ትናንትና አዲስ አበባ ተናግሬያለሁ። አካሉን ነው የያዛ ሻ እዚህ አንተ አይባል አጥግብ ያለውን ሰው ገፋ አድርግና አካሊ ሁሉ ዛሬ ነፃ ይወጣል ማለት። እንደኛ 6,000 ሰው ማለት በአንዳንድ አካል ትናንትና ሀሳብ ስንሰራ 5 ሰው በሰው አካል ስንት ነው? ብልት ስንት ነው? 12 ነው። 12 6,000 ሲባል 500 ነው ያለን። በእጅ 500 በዚህ 500 እንትን 500 በአጠገብ ያለው ገፋ አድርግና ለምን 5,000 አይሆንም? የኔ አምላክ ይገለብጣል ማለት አደረጋለ። ይለካል። ብዛታቸውን የማይፈራ የብርሃኑ አምላክ ስለ እያንዳንዱ እባክህ ሌላ ቦታ አታድርገን፣ እዚህ ቅርብ ላይ አንተን ማወቅ የጋረዳ ነገር አለ፣ ወደ እነዛ እንሄዳለን አሉ። ፈቀደላችሁ። ለቀቃ ምን እንደሆነ አላቂም። ለቀቃ ምን አይነት ህዝብ እንደመጣ ዛሬ አላቂም። ለቀቃ አይለቁኝም። ጠመደችኝ መቀጠመደኝ እኮ የተጠመድከው ማን እንደሆነ አላቂም። ለቀቃ ምን አይነት ሰራው ይወላችሁ። ምን መልካም ነገር ካደረጉም እነሱ ይወላችሁ የምትይታለሽ። ለቀቁ ዛሬ ከፓንኪዮንስ እጆቻችሁን አንሱና ነፃ ሆኛለሁ። ለቀቁ ብሏል። ያንን የሰውየውን ቀጠና ከመናፍስት ኢየሱስ ክርስቶስ ወደ ራሱ አደረጋል። ለአገልግሎት ዛሬ ጌታችሁ ትለቀቁና አንደኛ ትለቀቃላችሁ፣ ሁለተኛ ትቀባላችሁ፣ ሶስተኛ ታገለግላላችሁ። ወይኔ ኢየሱስ ምን ቢሆን እንደሚሻል መላክ። ሁለተኛና ሌላኛው ታምራት ምንድነው? አንዲት ሴት እስቲ ከ20 ጀምሮ አንዲት ሴት ነበረች፣ ደም ይፈሳት። እዛው መጽሐፍ ነው። ደም ይፈሳት ነበርና እዛ ቦታም አስደናቂ ነገር ምንድነው ማለት ከብዙ ባለመድኃኒቶች ሄዳ ማንም ሊፈውሳት አልችልም በለው። መልእክት አለኝ ዛሬ ለሰው የማይቻል እግዚአብሔር ይቻላል። አልተግባባንም። ነው ለሰው የማይቻል እግዚአብሔር ይቻላል። የኔ አገልግሎትም የዚህ ሚኒስትሪ አገልግሎት ነው። ለሰው የማይቻል እግዚአብሔር ይቻላል። ቅድም ፓስተር ሲመሰክር አንድ ውጭ ሀገር አንድ ቴት ነበረችና ብዙ ዘመን በካንሰርና በኤችአይቪ ቫይረስ ኖራለች። እዛ ዩቲዩብ ወይም በፌስቡክ ኢንተርኔት ላይ የኔን አገልግሎት አይታ ደወለችኝና ነገረች። እግዚአብሔር አምላክ ኤችአይቪ ባንቺ ላይ ያለ ኤችአይቪ ጉንፋን ነው፣ ካንሰሩ ደግሞ ራስ ምታት ነው አልኩት። ከዛ በኋላ ምን ሊሆን አለች? ተነግሯል፣ ሄደሽ ተመርምሪ አልኩ። ሄዳ ተመረመረችና እየሄድኩ ነው የባለፈው ቦታ እየሄድኩ ስለ ሂጂ አልኳት። ሄዶ የሚከታተላት ውጭ ሀገር በየቦታ አይታከሙም። አንድ የሚከታተል አንድ ሰው የሚከታተለው አንድ ዶክተር ነው። ዶክተሩ ጋር ሄዳ ስትመረመር አያት፣ ሌላ ውጤት መጣ። አያት፣ ሌላ ውጤት መጣ። አለና እናቴ ካንሰርሽ ድሮ የሚያሳየው አያሳይም፣ ካንሰር እንደሌላ ያሳየኛል አለ። እሷ ደግሞ እኔንም አላለችም፣ አልጨፈረችም። ቀጥሎ ያለው አለች።
ምክንያቱም የመጣትን መልእክት ለሁለት ነው። ከዛም ምኑን አለ ኤችአይቪውንም ያለች ኤችአይቪውንም ሶስት ያየና ባለፈው እኔ የምከታተልሽ እህት ነሽ ሌላ ነሽ አለ። ባለፈው እኔ ነኝ አሁን ግን ዛሬ ሌላ ነኝ አለች። ባለፈው እሷ ናት፣ ዛሬ ግን ሌላ ነኝ። ምን ማለትሽ ነው ንገረኝ። ውጤቱ የሚያሳየው ሌላ ነው አለች። አንድ ነቢይ ብርሃኑ የሚባል ኢትዮጵያ የተነሳ ሰው አለ። ሁለቱም ጉንፋንና ራስ ምታት ስለሆነ ተነቅሏሉ አለኝ። ዋት አለ የስ አለች። ዋት የስ ዛሬ ጎረቤታችሁ በእናንተ መለወጥ በዋት ይሆናል። ዋት ኖ አይደል ነው ሲባል ልሄድ ነኝ አለች። የት ነው የምትሄጂ አለ። ልሄድ ነኝ። ምንድን ነው የተባለው ተፈጽሟል። ዛሬ በዚህ ጉባኤ ላይ 2009 ላይ 490 ሰዎች የተባለው ከእግዚአብሔር ቃል የተባለው ይፈጸምላቸው። ከዛ ሰውየው እንድታወራ ፈልጋል። እሷ ደግሞ ምስጋና ለመደወል ፈለገ። ሰውየው ፕሊዝ በቃ ስትሆን እባክህ ቁጭ በይ አላት። እዛ አልቀመጥም እሄዳለሁ አለች። ስለ ሰውየው ነገር ያለ ሰውየው ዞር በል አለችና ከእንግዲህ ጉዳይ የለማ ቦርሳዋን ይዛ ካድ ስትል የቆያ ፈረንጅ ነው ስትነግረኝ ከኋላው መራው ጀመረ። ፕሊዝ እያለ ቆመች። እሺ ከተፈወሰች ተፈወሰሻል፣ እኔ ምስክር ነኝ፣ ግን የኔን ነገር አለች አለ እሱ። ዶክተሩ እኮ የኔ ነገር ሲባል ምን ሆናል አለች። 26 ዓመት ሙሉ ጋብቻ ከደረኩ አልወለድኩም። ስለዚህ ለዚህ ሰውየው አንቺን እንደፈወሳ የኔም ሸግሩ ፕሊዝ ወይ ስልኩን ስጭኝ ወይ ደውይልኝ አለቀውም። ወገኖቼ መልእክት አለኝ ዛሬ። ነገሩ ተገለበጠ። ታካሚ አካሚ ሆነ። ሊያጸልይ የመጣ ጸላይ ሆነ። ሊገለገል የመጣ አገልጋይ ሆነ። ያድናል ኢየሱስ ባካችሁ። የሆነ ነገር መጥቶብኛል። ያጎረፋ ሰው ካለ ዛሬ ሰይጣን ይጮህበታል። ሃሌሉያ። የብዙዎቻችሁ ጥርሰውን ስትከፍቱ በረዶ እየመሰለ ነው። ሰይጣን ደግሞ እንዲህ ተቀምጧል። ዛሬ ጉድ ነው ያለ። ሃሌሉያ። ወደ ብዙ ባለመድኃኒቶች ሄዳ ማንም አልቻላትም። እንደባሰባት ነው። ዛሬ ብዙ ጋር ሄዳችሁ የባሰበት ነገር አለ። የኔ አባት ከነምንጩ ያደርቀዋል። ያድናል ኢየሱስ። ሀብቷን ንብረቷን ጨርሳ ቤት በተቀመጠችበት አንድ ወሬ ሰማች። ወሬ ሰምታችሁ ወደዚህ የመጣችሁ ፖስተር ሰምታችሁ ወደዚህ የመጣችሁ የአባቶች አምላክ እንዲህ ይላል፣ ከገመታችሁ ካሰባችሁ የሚበልጠውን ነገር አሸክማችኋለሁ አለ። ያድናል ኢየሱስ። ፓሳፓሲያ ሁለቱንም እጆቻችሁን እንሱና እያወዛወዛችሁ ታሪክ ተገልብጧል ብለው አንድ ጊዜ አዲስ ነገር ሆኗል ብለው አንድ ጊዜ ነገር እንዳለ ምንድነው አድርጎ ይፈውሳል። አንዱን እጅ ጭኖ ይፈውሳል። አንዱ ለአንዱ ቃል ሰጥቶ ይፈውሳል። አንዱን ጭቃ ቀብቶ ይፈውሳል። ነገሩት እንዲህ ነው ዳ ኢነስ አለች። ኢነስ የቀሚሱን ጫፍ ነክቼ ከዚህ ነፃ አውጣለሁ አለች። ተከፖ ረዲያ ሰላም ባካችሁ ልጅ ወይ ዛሬ ያለበት ተጠቁማ በጥቋማ የመጣችሁ ሰዎች እግዚአብሔር እንዲህ ይላቸዋል፣ አትከስሩም። አማርኛ የሰማኝ ሰው ካለ አትከስርም እኮ ነው። ሄደችና ከኋላው ቀሚሱን ስትነካ ኃይል ወጣ። ይህን ማን ነካ? የነካውን ረስቶ ነው አቃል ታምራቱን ሰዎች እንዳቡ እሷን ደግሞ የእምነቷ እነሆ ስር
ወደ ታች እንድሰግድ ማን ነው የነካስል? በመንቀጥቀጥና በመፍራት መጣ ተደፋች። ልጄ ሆይ እምነትሽ አድኖሃል። ዛሬም እምነት አምናችሁ የመጣችሁት የቀባኝ ጌታ ምስክሬ ነው። 3 ነገር ተጨምሮልህ ትሄዳለህ። አንደኛ ዕድሜ ይጨመርልሃል። ሁለተኛ ጸጋ ይጨመርልሃል። ሶስተኛ ኃይል ይጨመርልሃል። እጆቻችሁን ከፍ አድርጉና ያድናል ብላችሁ ጅዋካችሁ ሶስተኛ የቀጠለ ታምራት ቅድም ብያለሁ። 5 ምዕራፍ ቁጥሮችን ሁሉ ያሉ ታምራቶችን ተናግሬ ነው ወደ ታምራት ምንገባው። ሶስተኛ ታምራት የሞተች ልጅ ባጋንንት የተያዘ ሰው 12 ዓመት ደም ፈሳት ሴት የሞተች ሴት በአጠገቤ ያለው ሰው ገፋ አድርግና የኔ አባት ለሁሉም መብቴ ነው በል። ገፋ አድርጉና የኔ አባት ለሁሉም ይተርፋል በል። እዚህ ጋር ቶታሊ ለዘመናት መቃብር ውስጥ የሚኖረው ሰው ኦልሬዲ ፈታው። የተቆጣጠረውን መናፍስቶችን ተቆጣጠረበት። 12 ዓመት ደም ይፈስ ነበረ ሴቱ አሁን ነፃ ወጣች። ልክ እሷ ፕሮግራም እያለች ኢያሮስ ግን ሁለቱን ፕሮግራሞችን ይከተል ነበር። ለምን? ልጄ ታማለች እያለ። ታስሮ የመጣ ሰው ካለ ሊሞት ይችላል። ተስፋ አትቁረጥ እመን። ቃሉን ከፈወሳቸው የተባለው አልፋ ኦሜጋ በኪሩቤል ላይ የሚቀመጥ የምድር ዳርቻ ፈጣሪ እሱ ኤልሻዳይ ነው። ሃሌሉያ! ቾቻቸው ወደ ላንሱና የኔ አባት ኤልሻዳይ ነው በሉ። አንዴ ከቦን ለሰው የማይቻል እግዚአብሔር በዚህ ሳምንት መፈታታችሁን እንጂ መታሰራችሁን ዲያብሎስ አይሰማም። ቤታችሁ ታሪክ ተቀይሯል። በኢየሱስ ክርስቶስ ዛሬ ላንቺ አዲስ ቀን ነው። ሳታስቢ ድንገት የተነገረልሽ ነገር አለ። እግዚአብሔር ነገሩን ነግሮታል። ሳታስቢ ድንገት የተነገረልሽ ነገር አለ። ኢየሱስ ያን ነገር ቀይሮታል። ቺኮንታ ፕሮሲያላሽ ካም ወርስት ካም ለሰው የማይቻል እግዚአብሔር ሳወጣሻል። ዩ አር ፍሪ። በቤተሰባችሁ ለሁለት ፈጠሯል ተፈቷል። በጣም ለጌታ ፊት እየጸለሽ ያለሽው ነገር አለ። ጸሎትሽ ተዘምቷል። ለምስጋና ተረጋግደን ትችያለሽ። ሃሌሉያ! ኃይለኛው ነው። ከዛ ኢየሱስ በጭብጨባ አቆማ። እንዲያጨበጨበን አቆሙ። ምንድነው? ልጅቷ ታይታለች እንጂ አልሞተች። ዛሬ መልእክት አለ። ጸጋዬ አልሞታል። ዛሬ መልእክት አለ። ተስፋሽ አልሞታል። ዛሬ መልእክት አለ። ራእዬ አልሞታል። ዛሬ መልእክት ስጦታዬ አልሞታል። ሁለቱንም እጅ ያንሰና አልሞታም ብለቸው አልሞታም። ልክ ወደዚህና ወደ ልጅቷ ሄደና እንዲህ አለ። እነዛ ልክ እያሾፉ ነው። በሚያሾፉት ፊት ሙታንን የሚያስነሳ ቅባት፣ በሚቀድዱት ፊት ሽባን የምትረትር ቅባት፣ በሚተቹት ፊት ሙታንን እጅን እንሰና ባይኔ ይሆናል ብለሽ አንድ ጊዜ ይያትም ባይኔ ይሆናል ወራኔ ቻፓስ እዛ በኋላ የሚያሾፉ እያሾፉም አሳያለሁ እየፎከረ አይደለም። ቀልታ ብሎ ስሟን ጠራ። የሞተች ሬሳ የቀዘቀዘ አላለም። ሸኩዳ ቺኮፖሲያ ስም ወጥቶት ስም የጠፋለ ዛሬ ግን አዲስ ስም ይወጣለታል። ታፔላ ቆሞ ሌላ ታፔላ ይቆማል። ታፔላዎችን ሁሉ የሚያስንቅ አዲስ የታምራት ታፔላ ይቆማል። ስሟን ጠራና አቆማት። ዝግጅቱ ተቀየረ። ትላንትናም ተነግሬያለሁ። በአጠገቤ ያለውን ሰው የለቅሶ ዝግጅት ወደ ሰርግ ዝግጅት ተለውጧል። ዝግጅቱ ተቀየረ በሉ።
ለእናንተ ወደ ተባለው መልእክቶች አሁን ሊገባ ነኝ። ኢየሱስ ያድናል። ኮንጌ ሰማይ ኮንጌስ እግሬን ይሰባብረኛል። ሉቱን አልፎኛል። ትንሽ በት አስረሳ ይዘችሁ ለሰው የማይቻል እግዚአብሔር እጆችሽ ተፈቱ። አርግጌ ከበ እጆችሽ ተፈቱ። አርግጌ ከበ ወገብሽ ተፈታ። ዱድጌ ከበ ሁለቱም እግር ተፈታ። ዱድጌ ለማኑ ከማኒ ለሰው የማይቻል እግዚአብሔር እስቲ ባጠገብ ያለውን ሰው ዝግጅቱ ተቀይሯል በለ። ምናልባት አዲስ አበባ ይዘህ ነገር ሰምቷል። አንድ ምስክርነት ነበር ትናንት የመሰከርኩት። የሆነ ሀገር አንድ በጣም የሚወደው የቤተ ክርስቲያን ሽማግሌ ነበርና በበቅሎ መጥቶ ወደ እኔ ወዳለሁበት ኮንፈረንስ አሳዙኝ። እኔም ደግሞ ሰውየውን በጣም አከብራለሁ። ትልቅ ሰው ናቸውና ፕሮግራም ያስኩላቸው። ልክ ፕሮግራም ተይዞ ቀኑ በምስጋና በጸሎት እየተጠበቀ እያለ ኮንፈረንሱ አርብ ነው የሚጀምረው። አርብ ጠዋት ሰውየው ድንገት ተይዞ ሞቱ። ሰውየው እንደሞቱ አላውቅም እኔ። ልክ ያን ነገር 7 ሰዓት አካባቢ ሲደርስ ለቅሶ ነው። የኮንፈረንስ ዝግጅት ወደ ለቅሶ ተቀይሯል። ከእኔ ቀደም ብሎ የገባ አንድ ወንድም ነበርና ነገሮችን አበላሻ። የኮንፈረንስና ዝግጅት የተዘጋጁትን ለለቅሶ ፕሮግራሙን አወጣ። ይሄ ነገር እንዲሆን ብሎ ጨረሰ። ሲገባ ልክ እንደወረድኩ ለምን መጣል ሰውየው ሞቷል አሉ። ደነገጥኩ። ሰው ነው አልኩት። በጣም ደግሞ ወዳቸዋለሁ። በጣም ተጨነቁ። ከዛ ትንሽ አረፍኩና የሆነች ሊሳን ቢጤ መጣች። ቢጤ ሀሹ ሰውዬ ወገቡን በሽርጥ ወገቡን በነጠላ ሸርጠው ሁሉም አባ ይላል። እኔ ደግሞ ሻራባ ስል በአጠገቤ የተቀመጠ ወንጌላዊ በጣም ይገርም ነው። እኔም እንዲያላሰብኩ በጣም ይገርማል። ሻራባ እና አንዲት እያለቀሰች ያለችው እንዲጠሩና የት ነው ያስተኛችሁ? በየተኛ ክፍል ነው አሉ። እዛ ነው አለች። ልጆቹን ሁለቱንም ጠሩና እና ወደዛ ውሰዱኝ አለ። ወንጌላዊ ብድጋርክና ያማል እንዴ አለ። አላመመኝም። እንዴት እንደገነዙ እንዴት እንዳሰሩ ገብቼ ማየት አለብኝ አለ። በቃ ተገንዟል አለ። ወንድሜ መብቴ ነው ገባለሁ አልኩት። አንተ እኮ አታሳምንም። ያንተ ነገር ቆይ ቢቀርቅ ቆይ እጅ ትችላለህ አለ። ወንድሜ በሬሳ የሚያስችለኝ ጉዳይ የለኝም፣ ብቻ ቦታውን አድርሱኝ አለ። ልጆች ሲያደርሱ ቀጥ ለጥ ብሏል። እንግዳ ማን መጣ ማን ዘመን መጣ የሚያውቀው የለም። ወደ ላይ ብዙ ጊዜ ሬሶችን አይታችሁ እንደሆነ ብትፈልግ ፍረጥ ብትፈልግ ተወጋ፣ ጉዳዩ አይደለም፣ ወደ ላይ ነው የሚያየው። ማንም ሬሳ እንዲህ ወደ ታች አይቶ አያውቅም። ያድናል። እዛ ምን አድርጋ ሚካለኝ እኔ አባት ቅድም ጀየ የብሉት እያሉ የትነ ራፖኬኒ ሚካለበት ቦታ እኮ ነው። ሸማውን ጋቢውን አልፌ የሬሞንቶ
ኮኬኔ ጫና ባለበት ቦታ ቁርጭምጭ ቤቶቹ ላይ ስል የሚል ነገር ሰማሁ። ቻኮፒያ ራጎዲ ቶሎ ፊቱ ታልኩት። ቶሎ ፊቱ ስል ሁሉም ተነገረ። ሁሉም እንዴ ዛሬ መልእክት አለኝ 2009 ከእግዚአብሔር ክብር የተነሳ ጠላትም ወዳጅም ያድናል ኢየሱስ። ሰውየው እንደ የተባለው ዳያ ተነሱ አልኳቸው። አክብራቸው በአንቱ ስል ታስን አለና ቁጭ አለ። ለምን ነገ አይሞትም ጉዳይ ነው። ነገ ይሞት ነው እዛ ስል ነገ የማይሞትም ሰውየው አይኑን መገልበብ ጀመር። ስማቸው ጠራ። አባ አቤት እኔም አንደኛ አለ ፓስተር እሰይ። አሁን እኔ ካውቃ እንጀራን ያውቃል አልኩና እንጀራን በወጣም ታልኩት። ያው እኔ ያውቃል እንጀራ እኔ ካውቃ እንጀራን ያውቃል ከምቷል። አባ ለምንድን ነው እንጀራ ምን ያደርጋል? ምን አሁን አይበሉም እንዴ ካልክ ባላለሁ ብሎ አልኩት። ጀመራ የገጠር እንጀራ እንዲህ በአስሩ እንደናንተ ከተማ ልጆች በአምስቱ እጆች አይደለም በሁለት እጅ ነው። በሁለት እጅ ወጡ በሁለት እጅ መላክ ጀመረ። ተሊኮልያልና ትሊካለ ሃሌሉያ ነፍሲዎ ተሊኮልያ አሜን። እዛ ምን ይጋሉ አልብሷቸዋል ለበሱ። የለቅሶ ዝግጅት ወደ ኮንፈረንስ ተቀየረ። ዛሬ መልእክት አለ። የለቅሶ የበሽታ ዝግጅት ወደ ፎስ ይቀየራል። የማጉረምረም ዝግጅት ወደ ምስጋና ይቀየራል። የውድቀት ዝግጅት ወደ ትንሣኤ ይቀየራል። ቤት በአልጋ ላይ የመቅረት ዝግጅት ወደ መድረክ ይቀየራል። ተቀየረ ነገሩ። ልክ ኢየሱስ የለቅሶን ዝግጅት ቀየረ። እኔ ገረመኝ ነገር ልክ ልጅቷ እንዲስና እንደሞታች ወደ ዘመዶች ተደውሎ ነበር። ወይኔ የኢያሪስ ታላቋ ልጅ እኮ ተበላሸች። የምኑኑ ልጅቷ እንደተነሳች ማነሽ እየመጣችሁ ነው? አዎ ኮንትራት መኪና ይዘን ውረዱ። ለምን ተነስታለች? አዎ ሞትን ሰርዝ ብሎኛል ጌታ። ይህችም ሴት በእውነት በሕይወት ትኖራለች ወይ? አዎ በሕይወት ትኖራለች። ጉባኤ ያዙርና ሳያት አጥንት ብቻ ነው የቀራት። ግን ዛሬ 9 ኪሎ ዛሬ ምሽት 9 ኪሎ ትጨምራለች። ተሰበረ። መጀመሪያ ጊዜ የዚች ቤት ሴትዮ ፈውስ ወይም የዚች ቤት ሰው ታምራት በጣም ደስ ብሎኛል ገና ሳትነሳ። ምክንያቱም አሁን አካሏን ዝም ብዬ ገልጬ ሲያይ እውነትም እስትኬኔ ነው የለም ዘመን መጠልሽ ዘመን መጠልሽ ዘመን ትንሽና ሸብሽብ ተፈውስ
ወድሻለሁ ወድሻለሁ። ለሰው የማይቻል እግዚአብሔር ኢየሱስ ክርስቶስ ወላጅ አልባ ልጆች